ማጂክ ምንድነው? እንዴት ነው ማጂክን ፕራክቲስ ማድረግ የምችለው? አቫዳ ከዳብራ ሲባል ሰምታችሁ ታውቃላችሁ? አንዳንዴ ይባላል እንግዲህ በዚህ መንገድ ፕሮናንስ ይደረግ አይደረግ ባላ አቫዳ ከዳብራ ማለት በጣም የታገተ ማጂክ ስፔል ነው። እነዚህ ሰዎች ምን ያደርጋሉ? ማጂካቸውን ለማውጣት እንጨት ይጠቀማሉ። አንድ ቀጠን ያለች እንጨት እንዳልኳችሁ ብቻውን ያደገ ልጅ ነው። እናቱ ሞታበታለች። አባቱ አይን ላፈር ያለው ልጅ ነው። ዝምተኛ ልጅ ነው። ማደጎ ቤት ዝም ብሎ የሚያድግ the dark lord የሚል ስም ተሰጥቶ the dark lord ወይ ደግሞ ሎርድ ቮልደሞርት የሚባለው ወይ ደግሞ ቶምን ከቶም ጋር 3 ጊዜ ተጋጥሞ በህይወት የቀጠሉ ሰዎች በቅርብ ጊዜ ወይ ደግሞ በሰባተኛ ወር መጨረሻ ጁላይ ማለት በሰባተኛ ወር መጨረሻ ላይ ልጅ ይወልዳሉ። ይሄ ልጃቸው አሁን ዳርክ ሎርድ የሚባለውን ይጥለዋል። ከሱ አቻ ሆኖ ይገለጣል ወይ ከሱ አቻ ሆኖ ጠንካራ ሆኖ ይታያል የሚል ትንቢት ተናገረ። ልጁ ተመረቀ፣ ጨረሰ። አሁን ጎበዝ ማጂካን ሆኗል። ከዚህ በኋላ ማድረግ እንደጀመረ ሰዎች ማኒፑሌት እያደረገ ሂትለር እንዳደረገው ማለት ነው። እኛ የተመረጥነን እያለ ሰራዊቶችን መሰብሰብ ይጀምራል። ይሄ ደግሞ በጣም አምቢሽየስ የነበረ ዊዛርድ። አምቢሽየስ ስላችሁ ፍላጎት፣ ጠንካራ ፍላጎት ያለ። ምን አይነት ፍላጎት? የስልጣን ፍላጎት አለ፣ የኃይል ፍላጎት ያለው። እንደ በፊቱ ጠንካራ አትሆኑም። ኢሞሽን ምናምን የሚባል ነገር ከእናንተ ይወጣል። ሎጂካል ብቻ ትሆናላችሁ። ግን አንደኛው ፓርታችሁ ቢሞት ሌላ 7 ወይ ደግሞ 8 ፓርት አላችሁ። ለምሳሌ 5 ሆሮክሮክስ ካላችሁ አንዱ ከሞተ 4 አላችሁ ማለት። ይሄ ልጅ የሚፈልገውን ነገር አገኘ። ሄይ ጋይስ እንዴት ናችሁ? ሁሉ ሰላም ሎማን ፊራ ነኝ። ዛሬም ሳምንቴን ጠብቄ ካየሁት አዲስ ሀሳብ ሼር ላደርጋችሁ መጣሁ። ሳምንት አሪፍ እየሄደ ነው። ትምህርት፣ ስራ፣ ቤተሰብ ሎማን ነው ብዬ ተስፋ አደርጋለሁ። በዛሬ ቪዲዮአችን ላይ ብዙዎቻችሁ ስለ የሄሪ ፖተር የሚለውን ፊልም ወይ ደግሞ ያንን ፊልም ላሳ እንዳደርግላችሁ ጠይቃችሁኛል። ዛሬ እስኪ ስለ ሄሪ ፖተር ሳይሆን ስለ እንግዲህ ፊልሙ ብዙ የፊልሙን ክፍል ድራይቭ የሚያደርገውን ሎርድ ቮልደሞርት ወይ ደግሞ ቶም ስለሚባለው ሰው ላውራችሁ። ማን ነው? ምን አይነት ሰው ነው? እሱን ከተረዳችሁ ፊልሙ ላይ የሚፈጠሩትን ብዙ ነገሮችን መረዳት ትችላላችሁና በዛሬ ቪዲዮአችን ስለ ሎርድ ቮልደሞርት እናወራለን። እርግጠኛ ነኝ ከዚህ ቪዲዮ ነሽ ነገር ይቀርላችኋል ብዬ ተስፋ አደርጋለሁ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት መጽሐፍ ከመጽሐፍ ጋር የሚገናኙ እንዲሁም ደግሞ ከስንት አንዴ እንደዚህ ከፊልም ጋር የሚገናኙ ሀሳቦችን ዳሳ የምናደርግበት ቻናል ነው። እንደዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ መሆን ትችላላችሁ። ሎርድ ቮልደሞርት ማን ነው? ስለሱ እስኪ እናውራ። እንግዲህ ፊልሙ በጣም ሰፊ ነው፣ መጽሐፉም በጣም ሰፊ ነው፣ ብዙ ፓርቶች ያለው ፊልም ነው እና በተቻለኝ መጠን እንግዲህ ቤዚክ መተው የለባቸውን ብዬ ማስባቸውን ሀሳቦች ለማውራት ሞክራለሁ። በፊልሙ መሰረት ወይ ደግሞ በመጽሐፉ መሰረት ከመጽሐፍ አይደል ወደ ፊልም ሄደው በዚያ መሰረት እንግዲህ እዛ ዓለም ውስጥ ያሉ ሰዎችን ወደ 2 ልትከፍሏቸው ትችላላችሁ። የመጀመሪያዎቹ ሰዎች እንግዲህ ለኔ እንዲመቸኝ ኖርማል ሰዎች ብዬ ሊያዛቸው። ኖርማል ሰዎች ማለት እንደኔና እንደናንተ የሚበላ የሚጠጣ የዕለት ተዕለት ህይወቱን ራን ለማድረግ የሚሞክር ኖርማል የሆነ መደበኛ የሚባል ህይወት ያለው ሰው አለ። ከዛ በዚህኛው በኩል ደግሞ አስማተኛ የሚባሉ የማጂክ ዓለም ውስጥ የሚኖሩ ዊች ክራፍቶች ወይ ደግሞ ዊዘርዶች ወይ ደግሞ ማጂክን ፕራክቲስ የሚያደርጉ ሰዎች አሉ። ፊልሙ ሰዎችን በእነዚህ 2 ቦታ ይከፍላቸዋል። ኖርማል ሰው አለ፣ ከዛ ደግሞ ዊዛርድ የምንላቸው እነዚህ አስማተኞች ና የሚባሉ ሰዎች ደግሞ ለየብቻ። አሁን ፊልሙ የሚያወራው ስለ አስማተኞች ስለሆነ አስማተኞችን ስታመጣቸው እነዚህ ዊዛርድ የሚባሉት ደግሞ እነሱም ራሳቸው በ4 ቦታ እንደሚከፈሉ ታያላችሁ። ምንድን ናቸው ካላችሁ ለምሳሌ የመጀመሪያው እንግዲህ በፊልሙ ላይ ባሉ በአንዳንድ ካራክተሮች አገላለጽ ሩቅ ከሚባሉት ማለት ከትንሽ ወደ ትልቁ ልንሄድ ነው። ትንሽ የሚባለው ወይ ደግሞ ብዙ ሰዎች ብዙ ቦታ ላይሰጡት የሚችለው የሚባሉት አይነቶች መግል ቦርን የሚባሉ ፍጥረቶች ናቸው። ፍጥረት እንግዲህ ያልኳችሁ ሰው ብላችሁ አይ ቲንክ ትረዱኛላችሁ። ፍጥረቶች ወይ ሰዎች ናቸው። እነዚህ ሰዎች ማለት መግል ቦርን የሚባሉት ቤተሰቦቻቸው ኖርማል ወይ ደግሞ መደበኛ ላይፍ የሚኖሩ አይነት ሰዎች ናቸው። ምንም የማጂክ ከእንደዚህ ጋር የሚገናኝ ነገር የማያውቁ። እነዚህ የማጂክ ፊልሙ ላይ እንግዲህ የማጂክ ፍጥረቶች በተፈጥሮ የምታገኙት ነገር ነው እንጂ ከሌላ ቦታ የምታመጡት አይደል። መግል ቦርን ማለት ከኖርማል ቤተሰብ መደበኛ ከሚባል ህይወት ካለው ቤተሰብ ውስጥ ማጂካል የሆነ ፍጥረት ሲወለድ፣ አስማት የሚችል ልጅ ሲወለድ ይሄ ልጅ መግል ቦርን ይባላል። ቤተሰቦቹ ኖርማል ሰዎች ናቸው፣ ግን ደግሞ ዊች ክራፍትን ወይ ደግሞ ማጂካል የሆነ ሰው የሚለማመድ ሰው ሲወለድ ይሄ መግል ቦርን ይባላል። እነዚህ እንግዲህ አንደኞቹ ናቸው። የእነዚህ ደግሞ ፍጹም ተቃራኒ ይሆናል። እነዚህ ደግሞ ፒውር ብለድ ይባላሉ። ፒውር ብለድ ደግሞ ማለት ቤተሰቦቻችሁ ዘራቸው ሙሉ በሙሉ ቢታይ ወደ ኋላ ስታዩ ዊዛርድ የሆኑ ወይ ደግሞ ማጂክን ፕራክቲስ የሚያደርጉ ፍጥረቶች ናቸው። እናትም አባትም ሙሉ ዘሩ ይሄ የእናትና የአባት ብቻ
ሙሉ ዘሩ እንትን ከሆነ ምንድነው የሚባል ይሄ ማጂክን ፕራክቲስ የሚያደርግ ከሆነ ይሄ ፒውር ብለድ ወይ ደግሞ ንጹህ ደም ይባላል፣ ያልተቀላቀለ። ሶስተኛ ትመጣላችሁ። ሶስተኞቹ ደግሞ ሃፍ ብለድ የሚባሉ ናቸው። ሃፍ ብለድ ደግሞ ማለት እናት ሊሆን ይችላል፣ አባት ሊሆን ይችላል፣ ዘራችሁ ውስጥ ያለ የትኛውም ሰው ከነዛ ማለት አንዱ ኖርማል ሰው ከሆነ ይሄ ሃፍ ብለድ ይባላል። ምን ይሆናል? አንዳንዴ እነዚህ የማጂክ ፍጥረቶች ወንድ ሊሆን ይችላሉ፣ ሴት ሊሆን ይችላሉ። ኖርማል ከሆነ ሰው ፍቅር ይዛቸዋል። በዛ መሃል ልጅ ይፈጠራል። ይሄ ልጅ ሞስት ላይክሊ ማጂካል ፍጥረት ሊሆን ይችላል ወይ ደግሞ ዊዛርድ ሊሆን ይችላል። ዊዛርድ ከሆነ ይሄ ልጅ ሃፍ ብለድ ይባላል። ኖርማል ሰው ከሆነ ኖርማል ሰው ነው ይቀጥላል። በጣም በሚገርማችሁ ሁኔታ ፊልሙ ላይ የምታያቸው ሁለቱ ትልልቅ ካራክተሮች አሁን የምናወራቸው ሃሪ ፖተር እና ቶም የሚባለው ወይ ደግሞ ሎርድ ቮልደሞርት የሚባሉት ሁለቱም ሃፍ ብለድ ናቸው። የሄሪ ዘር ስታዩ ሁለቱም አባቱን ለምሳሌ የሄሪ አባት ፒውር ብለድ ነው። ቤተሰቦቹ ዊዛርድ ሆኖ ያደገ ሰው እንደሆነ ታያላችሁ። ሄሪ ከአባቱ የሆነ ነገር ወርሷል። የሄሪ እናት ግን መግልቦርን ነች ማለት ነው። መግልቦርን ማለት ቅድም እንዳልኳቸው ቤተሰቦቿ ኖርማል ሰው ናቸው፣ ግን እሷ ስትወለድ የማጂክ ኃይል ይዛ የተወለደችው ዊዛርድ ሆና የተወለደችው። የእሷ ደግሞ ሌላ እህት አላት። እህቷ ኖርማል ሰው ነች፣ እሷ ግን ዊዛርድ ሆና ነው የማጂክን ፕራክቲስ የምታደርግ ሰው ሆና ነው የተወለደችው። አሁን ዲፍረንሱ እንድታዩት ማለት። ስለዚህ በእናቱ በኩል የሰው ፍጥረት አለበት፣ የአባቱ ፒውር ብለድ ነው። ስለዚህ ይህን ስታመጡት ሃፍ ብለድ ይሆናል። ሄሪም ቶምም ሃፍ ብለድ ናቸው። የቶም ደግሞ ቶም ምላችሁ በነገራችን ላይ እመጣላችኋል። ቶም እና ሎርድ ቮልደሞርት ተመሳሳይ ሰው ናቸው። ቶም ደግሞ እናቱ ፒውር ብለድ የነበረች ሴት ነች። እንደውም ፒውር ብለድ ብቻ ሳይሆን በጣም ጠንካራ ከሚባል ዘር የወጣች ነች። ምን ማለት እንደሆነ ነግራቸዋል። ግን ከሰው ፍቅር ይዛታል፣ ሰው ከሆነ ወንድ ማለት እና ምን ታደርጓለች? ይሄ አሁን መስተፋቅር ነው የሚባለው። እንግዲህ እንደ ዲስክሌመር ከዚህ በኋላ ጠንቋይ ምናምን የሚል ነገር ሳወራችሁ የፊልሙን ሀሳብ እያወራሁ ነው። ሆፕፉሊ ትረዱኛላችሁ ብዬ አስባለሁ። ፊልሙ ሪቪው ለማድረግ እየሞከርኩ ነው። አይ ነው እነዚህ ነገሮች ከባድ ነገሮች ናቸው፣ ግን ደግሞ ፊልሙ የሚለውን ሀሳብ ለማስረዳት እየሞከርኩ ነው። እንደምትረዱኝ ተስፋ አደርጋለሁ። እናቱ በጣም የተመረጠ እንትን ነች። አባቷ ግን ሰው የእሱ አባት ግን ሰው ነበር። ስለዚህ ምን ታደርገው ነበር? ያው መስተፋቅር እንደሚባለው ላፍ ፖሽን እየሰጠችው እንዲወዳት ታደርገው ነበር። አሁን በዚህ ነገር እሱ ወደ እሷ ይሳባል ማለት። ከዛ ይሄ እየተፈጠረ በመካከል ልጅ ይፈጠራል፣ ቶም ማለት ነው። እና ምን ታደርጋለች? በቃ ልጅ ስታረግዝ በቃ ይሄማ ለልጄ ብሎ ቢያንስ ይወደኛል ብላ ላፍ ፖሽን ይሄ መስተፋቅሩን ታቆሟለች ማለት። ያ ሲቆም ሰውየው ለአይን ይጠላታል። ጭራሽ ማየት እሷን አልፈልግም እስከማለት ድረስ እናትየው እርጉዝ ነች። ልክ ጊዜዋ ደርሶ ስትወልድ ቶምን ስትወልድ እናትየው ትሞታለች። አባትየው ጭራሽ ሊያየው አይፈልግም እና ቶም በዚህ መሃል ማደጎ ቤት ይጣላል። ስለዚህ ቶም እምላችሁ ወይ ደግሞ ሎርድ ቮልደሞርት እምላችሁ ይሄም ሃፍ ብለድ። አራተኞቹ ደግሞ ምስኪን አልኳችሁ። ለምን ካላችሁ ከሁለት የማጂክ ቤተሰብ ይሄ እናትም አባትም ዊዛርድ ከሆኑ ቤተሰቦች መሃል ወጥተው ግን ምንም ማጂካል ፓወር የላቸው ኖርማል ሰው ነው የሚፈጠሩ አሉ። እነዚህ እንግዲህ ለእኔ አሳዛኝ የምላቸው ናቸው። ምክንያቱም ከፊልሙ አንጻር የምታዩ ስለው ምናልባት ፊልሙን ያያችሁ ካላችሁ ፎቶን አስቀምጥላችኋለሁ። ፊልሙ ላይ ይሄ አንድ አይኑ ኮስተር የሚለው ድመት የሚይዘውና አንዳንድ ክፍሎች የሚጠብቀው ዘበኛውን አወቃችሁት? እሱ ለምሳሌ እንደዛ ከዊዛርድ ቤተሰብ ወጥቶ ግን ደግሞ ኖርማል ሰው የሆነ ሰው ሎርድ ቮልደሞርት ወይ ደግሞ ቶም እንዴት ነው ያደገው ካላችሁ አሁን ያልኳችሁ ነገር ከተፈጠረ በኋላ ሎርድ ቮልደሞርት ወይ ደግሞ ቶም አባቱ እሱን ሊያሳድግ ስላልፈለገ ማደጎ ቤት ያስቀምጠዋል። ማደጎ ቤት ሲቀመጥ አንድ ቀን እንግዲህ ልጁ እያደገ ሲመጣ ይሄ ወደ ቲኔጀርነት እያደገ ሲመጣ የሆነ የተለየ ኃይል እንዳለው ማወቅ ይጀምራል። አንዳንድ ነገሮች ማጂክ ብለን የምንላቸው ነገሮች አሉ። እሱም ፕራክቲስ ማድረግ ይጀምራል። ከእንስሶች ጋር መግባባት ይጀምራል። በተለይም ደግሞ ብዙ ሰው የሌለው አንድ በጣም ዩኒክ የሆነ ስኪል ነበረው። ከእባብ ጋር ኮሚኒኬት የማድረግ አቅም ነበረው። ይሄ ነገር ግራ እያጋባው ባለበት አንድ ቀን ዳምብልዶር የሚባል እንግዲህ በኋላ ፕሮፌሰር የሆነ ሰው ማለት ነው ይሄ ልጅ ልውሰድህና ላስተምርህ ይለው እኔ ወስጄ ማጂክን ላስተምርህ ከዚያ በኋላ ይሄኛውን አንተ ያበድክ እንኳን እስኪመስልህ ድረስ አንተ ጋር ያለው አቅም ምን ያህል ኃይል እንደሆነ ላስተምርህ አይነት ነገር ብሎት ከማደጎ ቤት ወስዶ ወደ አንድ ትልቅ ዩኒቨርሲቲ ወስዷል። ይሄ ትልቅ ዩኒቨርሲቲ ሆግዋርት ዩኒቨርሲቲ ይባላል። ይሄ ትምህርት ቤት የዊዛርድ እና የዊች ክራፍቶች ትምህርት ቤት። ይሄ ትምህርት ቤት እንዴት እንደተፈጠረ ልንገራችሁ። የፊልሙ መሰረት እዚህ ስለ አንድ ቀን እንግዲህ ስኮትላንድ ውስጥ 4 በጣም ትልልቅ የሚባሉ ዊዛርዶች በጣም ጠንካራ በጣም ፓወርፉል የሚባሉ 4 የማጂክ ፍጥረቶች አስማተኞች ተሰበሰቡና እንደነሱ አይነት የሆኑ ማጂካል ፍጥረቶች የሆኑ ዊዛርድ የሆኑ አስማተኞች እንደዚህ ማጂክን የሚያውቁ ልጆች ከሰዎች ጋር እኩል መማር አይችሉም፣ እኩል ፕራክቲስ ማድረግ አይችሉም። ጤነኛው ናቸው እኩል መቀጠላቸው።
ለእነዚህ ልጆች ለብቻ ለምን ትምህርት ቤት አንፈጥርም ብሎ እነዚህ አራቱ ተሰበሰቡና ትምህርት ቤት ይፈጥራሉ። እነዚህ አራቱ ማለት ምናልባት ስማቸውን ለመጥራት ያለ የመጀመሪያው ግሪፍንዶር ይባላል። ይሄኛው ሰው ማለት እንግዲህ ፊልሙ ላይ ታችሁ ከሆነ የራሳቸው ቲሞች አላቸው። ይሄ ትምህርት ቤት ከተፈጠረ በኋላ በየራሳቸው አሁን ክበብ አለ አይደል? ለምሳሌ ትምህርት ቤት ውስጥ የሆነ ክበብ እንደሚባሉት የራሳቸው የሆነ ክበብ ተሰጧቸው፣ ግሩፕ እንደማለት። ግሪፍንዶር ማለት እነ ሄሪ ፖተር የነበሩበት ግሩፕ ማለት ነው። ይሄ በርገንዲ ቀለምና ልብሳቸው በርገንዲ ቀለምና ወርቃማ ወይ ወደ ቢጫ የሚጠጋ ቀለም አይነት ልብስ ካያችሁ ስከርብ ካያችሁ እሱ የግሪፍንዶር ከለር ነው። አንደኛው ግሪፍንዶር ይባላል። ይሄ ሰው በጣም የአቋም ሰው እንደሆነ ታያላችሁ። በባህሪው በጣም የአቋም ሰው ነው። የሆነ አንድ ነገር ከያዘ የማይደራደር። አሁን ለምሳሌ ሀበሻ አቋም አለው ደግሞ ኩሩ ነው ይባላል። ያመነበት ነገር የሚኮራ ነው። አቋም ያለው ሰው እንደሆነ ታያላችሁ። ጠንካራ ነበር፣ አስተዋይ ነበር በብዙ ነገር። ከብዙዎች በላይ ግን ይሄ ጥሩ የሊደር ኳሊቲ የነበረው ካራክተር እንደነበር ታያላችሁ። እንግዲህ ከመጽሐፉ የምትወስዱት ሀሳብ ግሪፍንዶር የሚባለው ዊዘርድ። ሁለተኛው ደግሞ ስሊዘርን ይባላል። ይሄ ደግሞ በጣም አምቢሽየስ የነበረ ዊዛርድ። አምቢሽየስ ስላችሁ ፍላጎት፣ ይሄ ጠንካራ ፍላጎት ያለው። ምን አይነት ፍላጎት? የስልጣን ፍላጎት አለው፣ የኃይል ፍላጎት ያለው ነው። ይህንን ፍላጎት ለማግኘት በጣም ዋጋ የሚከፍልና ተንኮለኛ፣ ከዛ ደግሞ ግትር የሆነ ካራክተር ያለው ዊዛርድ እንደሆነ ታያላችሁ። ስሊዘሪን የሚባለው ዊዛርድ። ይሄ ማለት የሄሪ ጠላት የነበሩ ሰዎች ነው። ሄሪ የሚጠሉት ሰዎች የነበሩበት አረንጓዴ በሲልቨር ከለር ልብስ የሚለብሱት ማለት። ሶስተኛዋ ደግሞ ሬቨን ክላው ትባላለች። እቺ ደግሞ ከሌሎቹ አሁን ከጠቀስኳችሁ ከሁለቱ ይልቅ በጥበብና በማስተዋል የምትታወቅ ናት ልበለው። እንግዲህ ሺ ወዝ በጣም ዋይዝ ከነበሩት ዋይዝ ከሚባሉ ሴቶች መካከል ነበረች። ሱፐር ፓወሯ በቃ ዋይዝ፣ በጣም ጠቢብ ነች። ነገሮችን ማስተዋል ትችላለች። በጣም ብዙ ነገሮችን ክሬት ማድረግ የምትችለች፣ ቀድማ የምታስብ ነች፣ ፕላን ማድረግ የምትችለች፣ እንዴት ሰዎችን ዲሲቭ ማድረግ እንዳለባት ታውቃለች። የጥበብ ሴት ነች፣ የጥበብ ዊዛርድ ነች። ግን ደግሞ ሌላ የነበራት የእሷ ትልቅ ሀብት ምንድነው ካላችሁ ፊልሙ ላይ ቲያራ ነበራት፣ ልክ እንደ አክሊል ማለት። ይሄ አክሊል ማለት ጥበብ ያለው አክሊል። ይሄን ስታደርገው ጥበብን ትሰጣችኋል። ይሄ እንግዲህ የእሷ ትልቁ መታወቂያ ነበር። ግሪፍንዶር ደግሞ መጀመሪያ ያልኳችሁ ትልቅ የማጂክ አሴት የነበረው ሁለት ነገር ነው። አንደኛ የሚናገር ኮፍያ ነበር፣ የማጂክ ኮፍያ ነበረው። ሁለተኛ ደግሞ የማጂክ ሰይፍ ነበር። ይሄ የእሱ መገለጫ ነው። ሬቨንክላው የጥበብ ሴት ነች። በመሀል እንግዲህ ቲያራዋን ልጅቷ የእሷ ልጅ ቀንታባት ጥላው ነበር። በኋላ ይህን ቲያራ ለምን እንዳነሳው ትነግራችሁ። የእሷ ከለር ሰማያዊ በነሐስ ወይ ደግሞ ፈዘዝ ያለ ብራውን ነው የእሷ መታወቂያ፣ የእሷ ከለሯ። የመጨረሻው ሀፍል ፓፍ ትባላለች። እሷ ደግሞ የታማኝነትና የጠንካራ ሰራተኛ ምሳሌ ነበረች። በቃ የእሷ ሱፐር ፓወር እሱ ነበር። እሷ ደግሞ በቢጫና በጥቁር ቀለም ትታወቃለች። እነዚህ ዊዛርዶች ተሰበሰቡና አንድ ትልቅ ትምህርት ቤት ሰሩ። ይሄ ትምህርት ቤት ቅድም ያልኳችሁ ሆግዋርትስ ይባላል። ተሰበሰቡና ምን አደረጉ? ቅድም ያልኳችሁ ዋይዝ የምትባለው ሬቨንክላው የትምህርት ቤቱን ማስተር ፕላን አወጣች፣ ጠቢቧ። ከዛስ ሃግልፓፍ ደግሞ የምትባለው የጠንካራ ስራ ምልክት ናት አላልኳችሁ? እሷ ደግሞ ትምህርት ቤቱን ገነባቸው። ግሪፍንዶር እና ስሊዘሪን ከዲፌንስ ሲስተም ጋር ከትምህርት ካሪኩለሙ ጋር የሚገናኙ ስራዎችን በመስራት ነው የሚታወቁት። እነዚህ ተሰበሰቡና ይህን ትልቅ ትምህርት ቤት ገነቡ። ትምህርት ቤቱ ከተገነባ በኋላ ግን ጥል ይጀምራል፣ አለመስማማት የሚባሉ ነገር ይጀምራል። ለምን? ግሪፍንዶር ለየት ያለ አቋም ነበረው። ምን አይነት አቋም መሰላችሁ? ቅድም ያልኳቸው አራቱ አይነት ሰዎች አሉ። በተለይ ሶስቱን ልበለው እንግዲህ ከመጨረሻዎቹ። እነዚህ ሶስቱ ሰዎች ማጂክን ፕራክቲስ ማድረግ ከቻሉ ሁሉም አንድ ላይ መጥቶ መማር፣ ሁሉም አንድ ላይ መጥቶ ክህሎትን መያዝ፣ ሁሉም አንድ ላይ መጥቶ ማጂክን ፕራክቲስ ማድረግ አለበት የሚል አቋም ነበረው። ይሄ እንግዲህ እሱ አቋም። ሁለተኛው ደግሞ ስሊዘሪን የሚባለው ደግሞ ኖ እንዲህ ካደረግን ማጂካችን ይበተንብናል፣ መግል ቦርኖችን በተለይ ደግሞ አናምናቸው፣ ምክንያቱም ከሰው ነው የወጡት፣ በኋላ ማጂካችንን ሰው መሃል ቢገልጡብንስ። ስለዚህ መማር ያለባቸው ፒውር ብለድ የሆኑ ሰዎች የሆኑ ዊዛርዶች ብቻ ናቸው። እናትም አባትም ቤተሰቦቻቸው ሙሉ በሙሉ ዊዛርድ የሆኑ ሰዎች ብቻ መሆን አለባቸው የሚል ውሳኔ ወሰነ። ከዛ ሬቨንክላው ደግሞ ትመጣና አይደለም መውሰድ ያለብን ማጂክ ያወቀ ብቻ አይደለም፣ ጥበብን የሚፈልግ ደግሞ ጠቢብ የሆነ ፈትነን መቀበል ያለብን እንደማለት እውቀት ያለውን መቀበል ያለብን ትላለች። ሀፍልፓፍ ደግሞ ኖ ይሄ አይደለም ጉልበት ያላቸውንና ታማኝ የሆኑትን መውሰድ አለብን ብለው እንግዲህ ሁሉም ከራሳቸው እውቀትና ክህሎት አንጻር ጎራ ይዛሉ። ይሄ ጥል በጣም ይከርና ስሊዘሪን የሚባለው ዊዛርድ በቃ እኔ ከዚህ መሃል ወጥቻለሁ ብሎ ራሱን ከዛ ያወጣል። ከዛ ግን ሲወጣ ምን ያደርጋል መሰላችሁ? ትምህርት ቤት ውስጥ አንድ ሲክሬት ቻምበር የምትባል ድብቅ ክፍል ያስቀምጣል። እዛ ክፍል ውስጥ ይሄን ክፍል ለምንድን ነው ያስቀመጠው ካላችሁ፣ አንድ ቀን ከሱ ዘር መሃል ፒውር ብለድ የሆነ ንጹህ ደም ያለው ልጅ እንደሚወጣ ይሄ ከእንትን ማለት ፕሪዲክት ከማድረግ ልጅ እንደሚወጣና እነዚህ መግል ቦርን በሃፍ ብለድ የሚባሉትን እንዳለ አጥፍቶ ፒውር ብለዶችን ብቻ ያስተምራል ብሎ ጠብቆ ነበር። ኤክስፔክት አድርጎ እንደ ፕሮፌሲ ማለት
ስለዚህ ለሱ እንዲመቸው ብሎ አንድ ሲክሬት ቻምበር የምትባል አስቀምጧል። ይሄ ስሊዘሪን የሚባለው ደግሞ ሌላ የማጂክ ፍጥረት የሌለው ነው። አሁን ይሄ እዚያ ላይ ሐሳብ አስብሩልኝ። ኢቭን የሱ ልጆች እንኳን የሉትም፣ ከሱ ዘር የተመረጡ ሰዎች ብቻ ነው ያላቸው። ከእባብ ጋር ኮሚኒኬት የማድረግ ማጂክ ነበር ወይ ደግሞ አቅም ነበር። ስለዚህ ምን ያደርጋል መሰላችሁ? ይሄ ሰው ይሄ አሁን እሱ ይነሳል ብሎ የጠበቀው ሰው ያኔ ሲነሳለት እነዚህ መጥፎ ሰዎች እንዲያጠፋለት አንድ በጣም ትልቅ እባብ እዛ ሲክሬት ቻምበር ውስጥ ያስቀምጠው። ይህን ሲክሬት ቻምበር የሴቶች ሽንት ቤት ውስጥ በፓስወርድ ይቆልፏል። ፓስወርዱ የእባብ ቋንቋን የእባብ ላንጉዌጅ ነው። ስለዚህ እዛ አስቀምጦ እሱ ይወጣል። የእሱ ዘሮች ግን እዛ መማር ይቀጥላሉ። በነገራችን ሰው እነዚህ ተሰበሰቡና በቃ ግድ የለም ሁላችንም የራሳችን አቋም ስላለን ክለብ የራሳችንን ቡድን እንፍጠርና ልጆች በእውቀትና በክህሎታቸው ይምረጡ የሚፈልጉትን ብለው ክበብ ፈጥሮ ይሄ ትምህርት ቤት ይፈጠራል። ሰው እንዴት ነው የሚሆነው? ለምሳሌ አንድ ማጂካል ፍጥረት አንድ ማጂክ ፕራክቲስ የሚያደርግ ፍጥረት እዛ ከገባ የሚጠቀሙት የግሪፍንዶርን ኮፍያ ነው። ያ ኮፍያ ራሳቸው ላይ ይቀመጣል እና ያ ኮፍያ ያወራል እና ምንድነው የሚያደርገው? የእነሱን ክህሎት ያመዛዝንና ፕላስ ደግሞ የእነሱን ፍላጎት አመዛዝኖ ከአራቱ ክለቦች ወደ አንዱ ይወስዷል። ለምሳሌ በጣም ይሄ ጠንካራ የሆነ ማጂክን ፕራክቲስ የሚያደርግ በጣም ጎበዝ የሆነ ካለ የሚያስገባው ስሊዘሪን የሚባለው ነው። ምክንያቱም እነሱ በጣም ጠንካራ ናቸው፣ ጎበዝ ናቸው ማጂክ። ግሪፍንዶር ደግሞ የሚባለው አስተዋይ ነው፣ ጥሩ መሪ መሆን የሚችል ነው ሰው። እነዛም ወደዚያ ያስገባል። ጠቢብ የሆኑትን ወደ ሬቨንክላው፣ ምንድነው ጠንካራ ሰራተኛ የሆኑትና ሎያል የሆኑትን ወደ ሀፍልፓፍ ያስገባል። በዚህ መንገድ ቲም ፈጥረው ልጆቹ ማጂክ እንዲማር ያደርጓቸው። ሰው ቶም መጣ፣ ዳምብልዶር ወሰደው። ቶም ሲመጣ ኮፍያው ራሱ ላይ ሲቀመጥ የተሰጠው ክለብ ስሊዘሪን የሚባለው ክለብ። ቶም ገባ። እንዳልኳችሁ ብቻውን ያደገ ልጅ ነው። እናቱ ሞታበታለች። አባቱ አይን ላፈር ያለው ልጅ ነው። ዝምተኛ ልጅ ነው። ማደጎ ቤት ዝም ብሎ የሚያድግ። እዛ ሲገባ ቤቱን አገኘ። ምክንያቱም እንደሱ ማጂካል የሆኑ ሰዎች ነበሩ። በጣም በሚገርሟቸው ሁኔታ በአጭር ጊዜ በጣም ጎበዝ ተማሪዎች ህይወት በጣም ብዙ አስተማሪዎች የሚወዱት ከሚወዱት አስተማሪዎች መካከል አንደኛው ዳምብልዶር ነው። በጣም የሚወደው ዲር ያቀረበው ልጁ ነበር። እና ይህ ልጅ እያደገ ሲመጣ እያስተዋለ ሲመጣ እናቱ የስሊዘሪን ዘር ናት ብያቸዋለሁ። ቅድም ያልኳችሁ ማጂክን የሚረዳ ዘር። መነሻ ላይ ደግሞ ሳውራ ቶም የሚባለው ልጅ ከእንስሳት ጋር ይነጋገራል፣ በተለይም ደግሞ እባብን ይረዳል ብያችሁ ነበራል። ከስሊዘሪን ዘሮች መካከል የተወሰኑ ሰዎች ነው ያላቸው። ይሄን ካሉት ሰዎች ማለት አንደኛው ቶም ራሱ ነው። ይሄ በጣም ትልቅ ትልቅ ምንድነው አሴት ነው ለሱ። ቶም እያደገ ሲመጣ ጥያቄ መጠየቅ ይጀምራል። እንግዲህ ልጅ ነው፣ እናቱ ብትሞትበትም አባቱ ባይፈልገውም ይሄን ሁሉ አያውቅም። ገና ማደጎ ቤት ያለ ልጅ ነው። ማስተዋል ሲጀምር ያውቃል እናቱ እንደሞተችበት እና በእናቱ ይናደዳል። ለምን? ምክንያቱም ፒውር ብለድ ሆኖ ማደግ ይችል ነበር ይሄ ልጅ። እንግዲህ ያለ አባት ሌላ አባት ቢመጣ እሱ ይወልድ አይወልድ አላውቅም፣ ብቻ ግን ዊክ መስላት አየችው። ስለዚህ እናቱን ጠላ። አባቱን ጠላው። መጥላት ብቻ አይደለም፣ አባቱን እስከ መግደል ድረስ ቂም ያዘበት። ለምን? ምክንያቱም አላሳደገውም፣ ጠላው። ከዛ እናቱ የስሊዘሪን ዘር ስለሆነች ስለ ስሊዘሪን ዘሮች ማጥናት ይጀምራል። እስከ ትልቁ የሚባለው ማለት እስከ ትልቁ ዊዛርድ ሲያጠና ለዘሮቹ ትልቅ ፕሮሚስ እንደተገባ ያውቃል። ማጂክ ምንድን ነው? እንዴት ነው ማጂክን ፕራክቲስ ማድረግ የምችለው? ይሄ ነገር አይምሮውን ሲቆጣጠረው ምን መጣ መሰላችሁ? ይሄ ልጅ ሁለት ነገር ፈለገ። አንደኛ ሀያል መሆን፣ the most powerful wizard መሆን ፈለገ አንደኛ። ሁለተኛ ሞት የማያውቅ ልክ እንደ አምላክ የማጂክ ዓለም ውስጥ ጠንካራ ሆኖ ማድረግ ፈለገ። ይሄ እንግዲህ የቶም ትልቁ ሀሳቡ እዚህ ጋር እንደነበር ታያላችሁ። ስለዚህ ይሄን ለማድረግ አንዳንዴ ዳርክ ማጂክ የሚባሉ ነገሮችንም ሄዶ ማጥናት ጀመረ። አስተማሪዎችን ይጠራና እንደሚጠይቅ ተማሪ ሆኖ ዳርክ ማጂኮችን ይጠይቃል። መረጃ ሲያገኝ ራሱ ፕራክቲስ ያደርጋል። ይሄ እንደሚያደርግ ማንም አያውቅም ነው። ፊልሙ ላይ ሁለት ትልልቅ ዳርክ ማጂኮችን ፕራክቲስ ማድረግ ጀመረ ይላል። እንግዲህ የምታዩት ነገር የመጀመሪያው ምን የሚለው ማጂክ መሰላችሁ? ይሄ እንግዲህ ብዙ ጊዜ እንለዋለን አቫዳ ከዳብራ ሲባል ሰምታችሁ ታውቃላችሁ? አንዳንድ ይባላል እንግዲህ በዚህ መንገድ ፕሮናንስ ይደረግ አይደረግ ባላል። አቫዳ ከዳብራ ማለት በጣም የታገተ ማጂክ ስፔል ነው። እነዚህ ሰዎች ምን ያደርጋሉ? ማጂካቸውን ለማውጣት እንጨት ይጠቀማሉ። አንድ ቀጠን ያለች እንጨት እና እንጨታቸውን ተጠቅመው የማጂክ ቃል ሲናገሩ ከእንጨት ውስጥ ኃይል ይወጣል። ይሄን ለማድረግ እነሱ ራሳቸው መጀመሪያ ምንድነው የሚባለው ዊዛርድ መሆን አለባቸው፣ አስማተኛ መሆን አለባቸው። ካልሆነ እንጨቱን ብቻ ስላዘዛጁት አይሆንም እንደማለት ነው። አቫዳ ከዳብራ ማለት አንድን ሰው ኢንስተንትሊ ሊገለው የሚችል ስፔል ነው። ያንን አንድ ሰው ላይ ተናግራችሁ እንጨታችሁን ሰነዘራችሁ ማለት ያንን ሰው ኢሚዲየትሊ ትገሉታላችሁ። ስለዚህ የታገደ ስፔል ነው አንደኛ። ሁለተኛ ደግሞ ሆሮክሮክስስ የሚባል ማጂክ እንዳላወቀ ምን ማለት መሰላችሁ? ይሄኛው እንግዲህ ብዙዎች በሚስማሙበት ሐሳብ ሰው ነፍስ፣ ስጋ፣ መንፈስ አለው አይደለ? ነፍሳችሁን አንድ ነፍስ ነው ያላችሁ። ከሞታችሁ በቃ እቺ ነፍሳችሁ ወጣች አይደለ? በቃ እንደዛ ይባላል። ዋሪፍ ነፍሳችሁን 7-8 ቦታ ከፋፍላችሁ ብታስቀምጡ ምን የሚፈጠር ይመስላችሁ?
እንደ በፊቱ ጠንካራ አትሆኑም። ኢሞሽን ምናምን የሚባል ነገር ከእናንተ ይወጣል። ሎጂካል ብቻ ትሆናላችሁ። ግን አንደኛው ፓርታችሁ ቢሞት ሌላ 7 ወይ ደግሞ 8 ፓርት አላችሁ። ለምሳሌ 5 ሆሮክሮክስ ካላችሁ አንዱ ከሞተ 4 አላችሁ ማለት። ይሄ ልጅ የሚፈልገውን ነገር አገኘ። አልቲሜት ፓወር ከዚህ ማጂክ ስፔል አገኘ። ከዛስ ህይወቱን በየቦታው መክፈል የሚችልበት አገኘ። ዘላለም መኖር ማለት እሷ ይህንም ማጂክ አጠናና ፕራክቲስ ለማድረግ መሞከር ጀመር። መቼም ፕራክቲስ የሚያደርገው ዩኒቨርሲቲ ውስጥ እዛ ሆግዋርት የሚባለው ትምህርት ቤት ውስጥ ገብቶ 5ኛ ዓመት ላይ ሲደርስ ቅድም ያልኳችሁ ደ ሲክሬት ቻምበር የምትባል አለ ብያችኋል ነበር። ያቺ ደ ሲክሬት ቻምበር የት እንደሆነች ያውቃል። እና እባብ መስማት ይችላል፣ የእባብ ቋንቋ መናገር ይችላል። ያንን መናገር ሲጀምር ያቺ ደ ሲክሬት ቻምበር የምትባለው ትከፈትለታለች። አሁን ይህ ልጅ በጣም ከባድ የሚባለው ማጂክ ምን እንደሆነ አውቃል። ስለ ሆሮክሮክስ አውቋል። ስለዚህ አሁን ቀጣዩ ጥያቄ እንዴት ነው ነፍሴ መከፋፈል የሚችለው የሚለውን ነገር ሲያጠና አንድ ነገር ገባ። ምን መሰላችሁ? ነፍሳችሁን የምትፈልጉት ነገር ላይ ልታስቀምጡ ትችላላችሁ። ግን አንድ ይሄ ነፍሳችሁን ቁርሳችሁ የሆነ ቦታ ላይ ለማስቀመጥ በዛ ፈንታ አንድ ሰው መገደል አለበት፣ አንድ ሰው መሞት አለበት። ልክ እንደ መስዋዕት ማለት ነው። እዛ ውስጥ እባብ አለ ብያችኋለሁ። እሱን ኮሚኒኬት የሚያደርገው ይሄ እባብ ከሱ ውጭ ሌላ ሰው ካገኘ ሰውን ያደርቃል፣ ሰውን ይገላል። ሰው ምን ያደርጋል? የእሱን ነፍስ ከፋፍሎ የተለያዩ ቦታዎች ማስቀመጥ ይጀምራል። ስንት ቦታ አስቀመጠ ካላችሁ ፊልሙ ላይ በጊዜ ሂደት 7 ቦታዎች ያስቀምጡት። ወደ 7 ቦታ ይከፋፍላል ነፍሱ። እነዚህን ሲከፋፍል እንግዲህ እንደ በፊቱ ጠንካራ ባይሆንም ስሜት ይጠፋል። ሞር ኃይል፣ ሞር ጉልበት፣ ሞር አቅም እየጨመረ ነው የሚሄደው። 7 ተማሪዎች መገደል ጀምራሉ። በጣም ይሄኛው እንግዲህ የሚፈጠር ነገር ፊልሙ ላይ ሲፈጠር ታያላችሁ። የመጀመሪያው ሆሮክሮክሱ ምን ላይ እንዳስቀመጠ ታውቃላችሁ? የመጀመሪያው ነፍሱን ያስቀመጠው ዲያሪው ላይ ነው። ሃሪ ፖተር የሚለው ፊልም ላይ ታችሁ ከሆነ ሄሪ አንድ ቀን አንድ ዲያሪ ያገኘና ዲያሪው ላይ ሄይ ብሎ ሲጽፍ ያ ዲያሪ መልሶ ሲያወራው ታያላችሁ። ያ ማለት ከቮልደሞርት ጋር ቀጥታ እያወራ ወይ ደግሞ ከቶም ጋር ቀጥታ እያወራ እንደነበር ታያላችሁ። ነፍሱን እዛ ላይ አስቀምጧል። እንግዲህ ሁሉንም መናገር አልችልም፣ የተወሰኑትን ልንገራችሁ። ለምሳሌ የእናቱ ቀለበትም ላይ አድርጎ ነበር ነፍሱ። የእናቱ ቀለበት ላይ ለምን አደረገ? ይሄ ቀለበት ማለት ለስሌዘርን ቤተሰብ የሚሰጥ ነው። እዛ ላይ ለምን አደረገ ካላችሁ ለዘሩ ትልቅ ቦታ ነበሩ። ዘሬ መጠበቅ እፈልጋለሁ። ምን እንደሚያስቅ ታውቃላችሁ? ይሄ ልጅ ወይ ደግሞ ቶም ወይ ሎርድ ቮልደሞርት የሚጠላው ነገር ሃፍ ብለድ የሆኑ ሰዎችን ይጠላል። ሃፍ ብለድ የሆኑ ማጂካል ፍጥረቶችን ይጠላል። እሱም ግን ሃፍ ብለድ ነበር። ስሊዘሪኖች እንደው እውነተኛ መስፈሪያቸው የሚያመጡ እሱ እንኳን እዛ መግባት አልነበረበት፣ ምክንያቱም ሃፍ ብለድ ነው። ግን ይህን ቀለበት ያስቀምጣል የፒውር ብለድ መገለጫ ስለው። ሌላኛው ቅድም ያልኳቸው ሬቨንክላው የምትባሏ ሴት የእሷ ቲያራ ላይ ወይ ደግሞ የእሷ አክሊል ላይ ያስቀምጣል። ለምን? ምክንያቱም የጥበብ መገለጫ ነበር። እዛ ላይ ሲያደርገው እሱ ሞር ጥበብ ያገኛል። የሃፍ ፓፍል የምትባለው የእሷ የብርጭቆ መጠጫ ውስጥ ያስቀምጣል። ለምን? ጠንካራ ነበረች፣ ያንን ጥንካሬ ለመውሰድ የተለያየ ቦታ ኢቨን እሱን እንኳን የሚከተለው የእሱ ታዛዥ የነበረው እባብ ላይ ነፍሱን አስቀምጦ ነው። ሰው ይህንን አስቀመጠና ትምህርት ቤቱ ሰዎችን እየገደለ ስልጣኖች ሆሮክሮክሶችን ማከፋፈል ጀመረ። ሰው ሲሞት እንግዲህ ትምህርት ቤቱ በጣም አደገኛ ደረጃ፣ በየጊዜው ልጆች እየሞቱ ነው። ስለዚህ ትምህርት ቤቱ ይዘጋ የሚባል ነገር ሲመጣ ምን እንዳደረገ ታውቃላችሁ? ሆን ብሎ ወጥመዶችን ያስቀምጣል። አሁን ጥበብ እያገኘ ነው ብያቸዋል። ወጥመዶችን ያስቀምጥና የሆነ ሰው ሲገል የሆነ ሰው እንደገደለ አድርጎ ነው የሚያስቀምጠው። ወጥመድ ያስቀምጥላቸዋል ማለት። ለምሳሌ ሃግሪድ የሚባለውን ካወቃችሁ፣ ሃግሪድ የሚባለው በጣም አንድ ረጅም የሆነ ሄሪ በጣም የሚወዱት ጃይንት የሆነ ሰው ነበር። በሱ እንዲላቀቅ አድርጎ እሱ እንኳን እንዲታገል አድርጓል። ከዛ ምን ያደርጋል? እንትናን የገደለው ብሎ መረጃ ያስቀምጣል። እንትናን የገደለው ብሎ መረጃ ሰው ይጠቁማል እሱ ላጠፋው ጥፋት። ይሄ ነገር ምን አመጣለት ካላችሁ፣ እንደውም ይሄ ልጅ በጣም ጎበዝ ተማሪ ነው ብሎ ሽልማት እስኪሸለም ድረስ። ግን አንድ ቀን ዳምብልዶር እንደጠረጠረው ፊልሙ ላይ ታያላችሁ። ልጁ ተመረቀ፣ ጨረሰ። አሁን ጎበዝ ማጂካን ሆኗል። ከዚህ በኋላ ማድረግ እንደጀመረ ታውቃለህ? ሰዎችን ማኒፑሌት እያደረገ ይሄ ልክ ሂትለር እንዳደረገው ማለት ነው። እኛ የተመረጥነን እያለ ሰራዊቶችን መሰብሰብ ይጀምራል። ከዛስ የተለያዩ ይሄ የማጂክ ሚኒስትሪ የሚባሉ አሉ ተደብቀው ያሉ እንግዲህ የሰው ዓለም ላይ የሌሉ እነሱ መካከል ይሄድና መለያየትን ይፈጥራል። ምንድነው ዓላማው? ከማጂክ ሚኒስትሪ በላይ ሆኖ እሱ ትልቅ ልክ እንደ አምላክ ነው መታየት ይፈልጋል። ሰራዊቶችን ሰብስቦ ምን ማድረግ ይጀምራል? በጣም በሚገርማችሁ ሁኔታ ከነዚህ አሁን ትልልቅ ከሚባሉ ባለስልጣን ጋር ጦርነት ይጀምራል። አሁን ዳርክ ማጂኮችን አውቋል ብያቸዋል። አቫዳ ከዳብራን አውቋል ብያቸዋል። ነፍሱ አንድ ቦታ አይደለም ብዙ ቦታ ተከፋፍላለች ብያቸዋል። ካልተሳሳትኩኝ 5 ቦታ ተከፋፍላለች። አሁን በመላችሁ ሰዓት 5 የተለያዩ ቦታ ተከፋፍለ። ስለዚህ ብትገሉት እንኳን ሰውየው ተመልሶ የመነሳት አቅም አለው። ይሄ በሆነበት ጊዜ አንድ ትንቢት እንደተነገረ ይሰማል። ይሄ ትንቢት የተነገረው እዛ ትምህርት ቤት ውስጥ ነው። አንዲት ዊርድ የምትመስል መነጽር የምታደርግ አስተማሪ አንድ ትንቢት ተናገረች። ምን አይነት ትንቢት ነው የተናገረችው? the dark lord የሚል ስም ተሰጥቶ the dark lord ወይ ደግሞ ሎርድ ቮልደሞርት የሚባለው ወይ ደግሞ ቶምን
ከቶም ጋር 3 ጊዜ ተጋጥሞ በህይወት የቀጠሉ ሰዎች በቅርብ ጊዜ ወይ ደግሞ በሰባተኛ ወር መጨረሻ ጁላይ ማለት በሰባተኛ ወር መጨረሻ ላይ ልጅ ይወልዳሉ። ይሄ ልጃቸው አሁን ዳርክ ሎርድ የሚባለውን ይጥለዋል፣ ከሱ አቻ ሆኖ ይገለጣል ወይ ከሱ አቻ ሆኖ ጠንካራ ሆኖ ይታያል የሚል ትንቢት ተናገረ። ይህ ትንቢት ፕሮፌሰር ስኔፕ የሚባለው ሰው ለሎርድ ቮልደሞርት ይነግረዋል። ለምንድን ነው የነገረው ካላችሁ ምክንያቱም በጊዜ ሂደት ማወቁ ስለማይቀር ይህ ፕሮፌሰር ስኔፕ ያልኳችሁ ሰው ከሄሪ ፖተር እናት ድሮ ፍቅር ይዞት ነበር። ስለዚህ ምን ይላል ልጅ ይሄኛው ነገር የሄሪ ፖተር ቤተሰብ እንደሆነ ያውቃል። ከ3 ጊዜ ከሱ ጋር ተፋልሟል። ብዙ ጊዜ ሰዎች ከሱ ጋር ተፋልሞ በህይወት አይኖርም፣ ባያሻንፉትም ግን በህይወት አሉ። ደግሞ ሄሪ በጁላይ ወር መጨረሻ ተወልዷል። ስለዚህ ይሄኛው ልጅ ሎርድ ቮልደሞርትን ይጥለዋል የሚል ትንቢት ስለተነገረ ምን ይላል ልጁን ግደለው፣ አባቱን ግደለው፣ ግን እሷ እንዳትገላት ብሎ እባክህ ብሎ ለምኖ ቀድሞ ይነግሯል። እሷን ለማትረፍ ነው ቀድሞ ይነግሯል። ቶም ይህን ሲሰማ ተደብቆ ሰራዊቱን እንኳን ይዞ አልሄደም፣ ወደ እውነተኛው ዓለም መጣ። ምክንያቱም እነ ሄሪ ይኖሩበት የነበረው ዓለም ይሄ አሁን እኛና እናንተ ያለንበት ዓለም። ተደብቆ ነው የመጣው፣ ሁዲያ ኮፍያ አድርጎ ነው የመጣው። ልክ ቤት ሲገባ አባቱ ጋር ይገጣጠማል። አቫዳ ከዳብራ አለው፣ እዛው ይሞታል አባቱ። ደረጃ ላይ ይወጣል። ልክ ደረጃ ላይ ሲወጣ እናትየው ሰምታለች። እናትየው ልጇን ለመጠበቅ ፕሮቴክት ለማድረግ ትሞክራለች። እንግዲህ ዋንዱ እጇ ላይ አልነበረ፣ ፕሮቴክት ለማድረግ ትሞክራለች። እና ሎርድ ቮልደሞርት አድርጎ ማያውቀውን ነገር ያደርጋል። ለፕሮፌሰር ስኔፕ ስል ዞር በይ፣ ይሄ ዛሬ መሞት አለበት፣ ዞር ካላች ግን አንቺ ትገለሻለሽ እድል ይሰጣታል። እናትም ቢትሏለች። እና ልጇን ፕሮቴክት ለማድረግ ስትል እሷም የቅድሙ ስፔል አቫዳ ከዳብራ ትባላለች፣ ትሞታለች። እሷን ሲገላት ሳያውቀው አንድ ስፔል ለቋል። ናይት ስፔል መሰላችሁ? አንድ ሰው አንድን ሰው ለመጠበቅ ለምሳሌ እኔ እና የሆነ ሰው ይሄን ቪዲዮ የምታዩትን እናንተን ለመጠበቅ ብዬ ከተሰዋው የኔ ነፍስ ለእናንተ ፕሮቴክሽን ትፈጥራለች። ስለዚህ እናንተ ላይ የሚወረወር ማጂክ ተመልሶ የሚያጠቃውን ሰው ይመታል ነው እንጂ እናንተ አይመታም ማለት። ነፍሴ ስለእናንተ ስለሞተች ሳክሪፋይ ማድረግ ሰው እናት ለልጁ ስለሞተች ሳያውቀው የሆነ ወጥመድ ውስጥ ከተዋለች። እና ሎርድ ቮልደሞርት እንደተለመደው አቫዳ ከዳብራ ብሎ ሄሪ ፖተር ገና ጩጬ ልጅ ነው፣ ገና ራስ ነው። እሱ ላይ ስፔሉን ሲለቅ ያ ስፔል ተመልሶ ቶምን ይመቷል ወይ ደግሞ ሎርድ ቮልደሞርትን ይመቷል። በዚያ ቅስፈት የእሱ ነፍስ ትበተናለች። ምን ይሆናል? እሱ ላይ የነበረው ሎርድ ቮልደሞርት ላይ የነበረው ኃይል ሙሉ በሙሉ ከሰው ከስጋው ይበትናል። በስጋ የነበረው ሎርድ ቮልደሞርት ይበተናል። በጣም በሚያሳዝን ሁኔታ የእሱ አንደኛው ሆሮክሮክስ ሄሪ ላይ ያልፋል፣ ሄሪ ፖተር ላይ ያልፋል። የእሱ ነፍስ ሄሪ ፖተር ውስጥ ይገባል ማለት ነው። ከዛ በዚያው ቅስፈት ይሄ ሎርድ ቮልደሞርት ያልኳችሁ የመጨረሻውን ሰባተኛውን ሆሮክሮክስ እባቡ ላይ ያስቀምጣል። 7 ሆነ ማለት በቃ 7 ቦታ ነፍሱን ከፋፍሏል። እንደ ድሮ ጠንካራ አይደለም ግን ላይመለስ ተበትኗል ማለት አጠቁት። ሄሪ ልጅ ነው። ይህንን አቫዳ ከዳብራ ተብሎ የተረፈ ብቸኛ ልጅ ሆኖ እንግዲህ እስከዛሬ ድረስ ተርፎ አያውቅም በፊልሙ መሰረት። በዚያ ሰዓት ግን በዛች እናቱ ዋጋ ስለከፈለችለት ልጁ ይተርፋል። ሄሪ ፖተር ፊልሙ ላይ ታችሁ ከሆነ ዘ ቦይ ሁ ሊቭድ ይሉታል። ይሄኛው ስፔል ተነግሮ ለመጀመሪያ ጊዜ በህይወት የቆየ ሰው ማለት ሄሪ ብቻ እና እነ ዳምብልዶር አሁን ዩኒቨርሲቲ ውስጥ የነበሩ አስተማሪዎች ይህን ሲሰሙ አርፍደውም ቢሆን ደረሱ። ሲደርሱ የሄሪ እናትም አባትም ሞቱ። ከዛ ምን ያደርጋሉ? ሄሪን ያነሱትና ቅድም ያልኳችሁ እዚህ ይላችኋል። የሄሪ እናት እህት ነበራት ብያችሁ ነበር። ቤተሰቦቿ ኖርማል ነበሩ፣ ኖርማል ቤተሰቦች ነበሩ። እህቷም ኖርማል ነበር እና ሄሪን አስቀምጠው በሯ ላይ አስቀምጠው በር ያንኳኳል። እናትና አባቱ ሞቷል። የእህቱ ቤት ያደርጋል። በጣም በሚገርማችሁ ሁኔታ ሄሪ እህቱ ቤት የነበረው ቆይታ ጥሩ ቆይታ አልነበረም። ለምን? እህቷ የእናቱ እህት የሄሪ እናት ላይ ትቀና ነበር። ለምን? ይቺ ማጂክ ታውቃለች፣ ይቺ አታውቅም። ስለዚህ ቅናት ነበር። ስለ ማጂክ ዓለም የተወሰነ ነገር ታውቃለችላችሁ እና የተፈጠረው ነገር ምን እንደሆነ ስላስተዋለች ሄሪ the boy who lived ተባለ። እንግዲህ ሎርድ ቮልደሞርት በስጋ ባይኖርም ግን 7 ቦታ ነፍሱ ተከፋፍሏል ብያቸዋል። እነዚህ 7 ቦታ ላይ ነፍሱ ተከፋፍሏል ማለት አንድ ቀን የሆነ ኃይል ቢያገኝ ከእንደገና ወደ ስጋ ለመመለስ ይሞክራል ማለት። አሁን ፊልሙ ሲጀምር ታያላችሁ። አሁን ከማወራችሁ ሀሳብ ይጀምራል። ሄሪ ፖተር ሲያድግ እንዴት ነው ሎርድ ቮልደሞርት ራሱን መገንባት የጀመረው፣ እንዴት ነው ወደ ስጋ መመለስ የጀመረው፣ እንዴት ነው በፊቱን ኃይል መመለስ የጀመረው የሚሉትን ነገሮች እንግዲህ ዛሬ መጨረስ ስለማልችል ቀጣይ ፓርቱ ይዤላችሁ እመጣለሁ። ዛሬ ስለ ሎርድ ቮልደሞርት ይናልኳችሁ። ቀጣይ ደግሞ ሄሪ ፖተር ማን ነው፣ እንዴት ሎርድ ቮልደሞርት እንዲመጣ አደረገ፣ እንዴት ጣለው የሚሉትን ነገሮች ለማውራት ሞክራለሁ። በዛሬ ቪዲዮአችን ላይ ግን ስለ ቶም ወይ ደግሞ ስለ ሎርድ ቮልደሞርት ይሄን አየው እላችኋለሁ። ቪዲዮን እንዴት አያችሁት? ከዚህ ቪዲዮ ምን ቀረላችሁ?
ፊልሙ ሳምሃው ኢንትረስቲንግ ነው። አንዳንድ ነገሮች ትንሽ ከማጂክ ከምን ጋር ስለሚገናኙ እንደው አንዳንድ ቃሎች ያስፈራሉ። ለምሳሌ ዊች ክራፍት ማለት አስማት፣ ጥንቆላ ነው ማለት ነው እና በአማርኛ አስተማሩት ከባድ ነው። በእንግሊዝኛም እንደዛው ነው እና የፊልሙ ሀሳብ ስለሆነ ሀሳቡን ለማስረዳት እንግዲህ በዛሬ ቪዲዮ ይህን ሀሳብ ሼር አደረግኳችሁ። ቀጣይ ሳምንት ስለ ሄሪ ፖተር አወራችኋለሁ። ከኔ ጋር ግን የነበረን ቆይታ ይህን ይመስላል። ስለዚህ ቪዲዮ ያላችሁን አስተያየት ኮመንት ሴክሽን ላይ ያስቀምጡልን። የቀጣይ ሳምንት ሰዎች ይበለን። መልካም ሳምንት።